ያ እንትኗ የቀለሜ ገድል እሺ፣ አይ ቲንክ እቺ መሰለች። ከገድሏ እንጀምር። ዶክሜንታሪ ቀን እናቴን ሪካርድ አድርጌ ገና ስወለድ የተወለድኩበት ቀን የሰማችው ያየችው ነገር አለ። ቤተሰብ ሁሉ የሚያውቀው ከሱ ጋር አብሬ ኮኔክት አድርጌ ፐብሊክ አልተደረገም። አሁን ምንም አልናገርም። ዶክሜንታሪ ይሰራል። ኤርሚሻ ጌታን እንዴት እንዳገኘው በዛ ከእረኝነቱ አውጥቶ የወንጌል አርበኛ የከብት አርበኛ የነበረውን የወንጌል አርበኛ እንዴት እንዳረገው ሙሉውን ትምህርት ለሌሎች ማንን ክርስቶስን ነው ኤርሚ እንዲሰበክልን አይደለም፣ ክርስቶስን እንዴት አግኝቶ እንደሰበከው፣ ስለ ክርስቶስ እንዴት እንደቆመ፣ ክርስቶስ እንዴት እንዳቆየው፣ ክርስቶስ እንዴት እንዳኖረው መጽሐፉ ቢጻፍ እርግጠኛውን ይናገራለሁ ብዙ ትውልድ ማንንም ጌታ ኢየሱስ ክርስቶስ ከምን እንደሚያነሳ በማይታወቅ ጌታ ያነሳል። እሺ አልክበት አንተ ከምን እንዳነሳ የማይታወቅ አለ። እውነትን ነው። ከየት ነው እንጂ ኤርሚያስ አይደለም። ጌታ ምስክር፣ ጌታ የቀባህ እንደሆነ ሙሉ በሙሉ ሌላው እያመነበት ነው። ለእኔ አንተ ዳዊቴ ነህ፣ ለእኔ ዳዊቴ ነህ። እግዚአብሔር በቃ ከእረኝነት አውጥቶ የእሱ ልጅ ያደረገ የእሱ ልጅ የቀባ በጣም እኮ ነው የተጫወተው። በጣም ነው የተጫወተው እኮ በጣም ነው ስማ ዮሐዴ ትንሽ መለስ አድርገው እስኪ ዮኒ ኢንሳክስ ሲሰከስ ጊፍቱ ምን ያህል ነበር? እስኪ አንዴ ኮይኗ ልጅ አሳየናል። እሺ ኮይኗ ላይ እስኪ ትኩረት አንድ ተቆርጧል። እባክህ ተቆርጧል። ሌላው እያመነበት ነው። ለእኔ አንተ እኔ ሰብቼው ነበረ ጋድዬ ይሄንን ላይቭ ላይ ኮይኗን ሾፋ መጀመሪያ 200 ኮይን ነበረው። ከዛ በኋላ ቀበሮ ሰጡት። ይሄን እያወራ ቀበሮ ወደ 5.K ምናምን መጣ ኮይኑ። ከዛ ይሄን እያወራ ቀበሮ ናት አንድ የምታሰበው ፓፓ ጌታን የተሰጠው መጀመሪያ 200 ኮይን ነበር። ቀበሮ የምትመስል አዲስ የሆነች ጊፍት መጣለች። እሷን ሰጡት። አይ ቀበሮ ናት የምታስለፈልፈው። አሁን ገብቶኛል። እኔ ዮኒ ለምንድነው እንደሚሰከሰው እያልኩ ነበር። ይመቸው። ለማንኛውም እሺ ዮሐዴ ቀጥል። ሌሎች ቪዲዮችን እንትን እንበል። ዮሐዴ የቴሌግራም ላይ ልኬልሃለሁ። እሺ አንድ ቪዲዮ ዮሐዴ መዝሙር እንትን እስኪል ትንሽ እንሳቅ ብለን ነው ጋይስ ያየሁት። ዮሐዴ አስተውለህ ከሆነ ቪዲዮ ላይ አይ ቲንክ አንተም ኮመንት አድርገህበታልና እኔ በተወለድኩበት ቀን ራሱ እናቴ ያየችው ነገር አለ፣ እርሱም ዶክመንተሪ ውስጥ ይካተታል ብሏል። ዋው በጉጉት ነው የምንጠብቀው። ቀለሜ ሲወለድ ምን ታይቶ ይሆን? ሜቢ እንትን ታይቶ ይሆን እንደ ዮሐዴ ኮከብ ምናምን በግመል እግር ወልዳ ነው የሚሆነው። የቲቪ ጆች እግሩ ራሱ የግመል ኮቴ ነው የሚመስለው። ቅዱስ ቁርባን እኔ ከሌሎቹ ከፕሮቴስታንት ውስጥ ካሉት ይልቅ ቢቀበሉኝ ኦርቶዶክስ ወይ ካቶሊክ ጋር ሄጄ ብቀበል ነው የምፈልገው አላለም። ከዛን የእናንተን አልቀበለው ማለቱ ሳያናድዳቸው ከኦርቶዶክስ እቀበላለሁ ማለቱ አበሳጫቸው። ከኛ ጋር ያላቸው ጸብ ምን እንደሆነ ነው የማይገባኝ እኮ። እንደው መንፈስ ነው መሰለኝ አልዮባ እንዴ መንፈሳቸው ነው ችግሩ። ጌታ የእናንተ ምንም ተቀባይነት የለውም እኮ ነው ያላቸው። ባጭሩ የእናንተ ተቀባይነት የለውም፣ እንደ ስጋና ደም አልቆጥረውም እያለ ነው። እሺ ጋይስ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። አንቺ እንዴት ነሽ? እንኳን ደህና መጣችሁ ሁላችሁንም ብያለሁ። ዛሬ እንግዲህ ያው ቶፒኩ እንዳያችሁት ሉትራን ቨርሰስ ፔንቴኮስታል ነው። በእርግጥ ያው ሁላችሁም ታውቁታላችሁ፣ ብዙዎቻችሁ ታውቁታላችሁ። ከዚህ በፊት ላይቭ ላይ በጣም ብዙ በማስረጃ በጣም ከዓመት በላይ ኦልሞስት ለ2 ዓመት ብዙ ሰዎችም ወደ ቤተክርስቲያን እንዲጨምሩ ምክንያት ከሆኑ ትምህርቶች ውስጥ በፕሮቴስታንቱ ዓለም ያለው ልዩነት በጣም ኦኬ። የቤተክርስቲያንን ትምህርት ማስተማር እንዳለው አለ። ከዛ ቀጥሎ የቤተክርስቲያንን ትምህርት ከማስተማር ቀጥሎ ትልቁን ቦታ የሚወስደው ስፔሻሊ እነርሱ ጋር ያሉት የትምህርት ልዩነቶች
ኦኬ የእምነት ልዩነቶች የሃይማኖት ልዩነቶች ደግሞ ምን ያህል ከጌታ ቤተክርስቲያን እንደራቁ ማሳየት ይችላልና ያው ይሄ ረጅም ጊዜ ታፍኖ የቆየ ክፍል ይፈነዳል እንደሚባለው ከዚህ በፊት በጣም ብዙ ጊዜ እንደፈነዳው ትናንትም ደግሞ እንደ አዲስ ትናንትና ማታ መሰለኝ ያው እንደ አዲስ ነገሩ ፈንድቷልና እኛም ደግሞ እዚህ ነገር ላይ የተወሰነ ሪፍሌክሽን ለመስጠት የተወሰነ ሐሳቦችን ለማንሸራሸር ወደደን ቪዲዮዎችን እያየን ሪአክት እናደርጋለን። እግዚአብሔር በረዳና ባገዘን መጠን የተለያዩ ሐሳቦችንም የምንሰጥ ይሆናል። ስለዚህ ምን እናደርጋለን መሰላችሁ ወደ ሐሳቡ ከመግባታችን በፊት ሌሎች ወንድሞችም ሰብሰብ ይበሉ ቪዲዮ ምናምን የሚያሳዩን እና እናንተ ሰዎች ያው የዛሬው እሱ ነው። ሰዎች ደግሞ ከእንደዚህ አይነት ህብረቶች እውነት ከሚመስሉ ነገር ግን ስህተት ከሆኑ ህብረቶች ደግሞ ሰዎች እንዴት መራቅ እንዳለባቸውና ወደ ጌታ ቤተክርስቲያን መጨመር እንዳለባቸው ደግሞ አንዳንድ ሐሳቦችን የምናነሳ ይሆናል እግዚአብሔር በረዳና ባገዘን መጠን ማለት ነው። ስለዚህ ወንድሞች ሰላም ይበሉና ታብታቡን ከፍ አድርገን ሼሩን በዛው ልክ ደግሞ እስቲ አንተሽን ቢለን ነገር ይኖራል። ታብታቡን ከፍ ወንድሞች ሰላም ይበሉን። ከዛ መዝሙር እንሰማለን። ታብታቡ ጎን ለጎን ይሄዳል። ከዛ በኋላ ወደ ዛሬው ሐሳብ አንዳንድ ቪዲዮዎችን እያየን በደንብ ሪፍሌክት የምናደርግ ይሆናል። ጀስት ሪፍሌክት የምናደርጋቸው ብዙ ሐሳቦች ስለሚኖሩ እግዚአብሔር በረዳና ባገዘን መጠን አሁን ቀደም አንተሽ ያለው ነገር ላይ ቀለሚ ልክ ምንድነው አንተሽ እየጋለ አስቸግሮኛል ያለው እየጋለ አስቸግሮኛል አለ ጀግና ዮሐዴ ባይዘው በጣም ያው እኛ ኢትዮጵያ ውስጥ ብንኖርም አትሊስት በላይፍ ስታይል ደረጃ አንድ የምናውቀው ነገር አለ ውጭው ዓለም ላይ አትሊስት ቀለሜት ሀገር እንደሆነ አላውቅም ሜቢ ኒውዚላንድ ነው የሰማሁት ኦር ሰምቲንግ ብቻ የትም ሀገር ይሁን ከሀገር ውጭ እንደሆነ መረጃው አለና ውጭው ዓለም ላይ ለምሳሌ ስልክ ስትገዛ ምናምን ነገር ውጭ ያላችሁ እህቶችና ወንድሞች ልታስተካክሉኝ ትችላላችሁ ኮሜንት ላይ አይ ቲንክ ስልክ ራሱ ተገዝቶ በክሬዲት ሰዎች ስልክ ምናምን ገዝቶ አይ ቲንክ አይደለ በ6 ወር ምናምን መክፈል የሚችሉበት ኦፕሽን አለ አይደል ጋይስ? እስቲ ውጭ ያላችሁ ወንድሞች እናቶች ኮሜንት ላይ አሳውቁኝ እስቲ። እሱ ብቻ ሳይሆን የነበረህን ስልክ መልሰህ አዲስ ስልክ ተሰጥቶ ብር መጨመር ትችላለህ ከሱ። እኔ አሁን ሰዎች ለምን እንዲያደርጉ ምናምን ነገር ያርግለት ቀለሜ እንግዲህ በግርግር ምናምን አዲስ ስልክ እንትን ማለት ፈልጎ ከሆነ የራሱ ሙድ ነው። ግን አሁን በቃ እንደው እግዚአብሔር አገልጋይ ነኝ እረኛ ነኝ ከሚል ሰው እንደዚህ አይነት ውሸት በቃ ምን ያደርጋል? በቃ እንዴ አትሊስት እኮ አልፎ አልፎ ወንድ ልጅ ቆፍጠን ሲል ነው አይደል እንዴ? ምንም ቢሆን ወንድ ልጅ ቆፍጠን ሲል ነው የሚያምርበትና እንደው በቃ የሐሰተኛ ነቢያቶች አይደሉ? ይሄ ኮሜንት ላይ ራሱ ለስልክ ክሬዲት የሚል እያየው ነውና ለስልክ ኢቭን ሰዎች ራሱ እንደዚህ አይነት ነገር እንትን አይሉምና ውጭ ሀገር ያለ ሰው እንግዲህ እንደሰማሁት ከሆነ ከወጣም ደግሞ የተወሰነ ዓመታት ሆኖታልና ስልክ እንኳን ራሱ አውጥቶ ምናምን ነገር ቢጠቀም ምን ችግር አለው? ከዚህ በፊት ሿሿ የሰራው ያ ዶላር አለ $100 ምናምን ሺህ ለሕክምና ብሎ የወሰደው ከዛ ላይ እንኳን እንዴት ቀነሰ? ስልክ አትገዛ እንደ ሐሰተኞቹ ሐሰተኛ ነቢያት እንደሚባሉት ያው አንተ በጣም የምታደንቃቸው በእርግጥ አንፈርድብም እንደ የቲቪ ጆሹዋ አድናቂ ስለሆንክ እሱም ሿሿ ነበር በጣም ህዝቡን የሚሰራውና ስልክ ይጋለብኝ ምናምን ያርገል እኔ ችግር የለውም ሰውን ብሸውዱ ምናምን ግን እንዴት አንድ ስልክ እንኳን አፎርድ ማድረግ ያቅታል? አንተ በጣም ሼም እኮ ነው እውነት። እሱ ቢቀር እንኳን ሰው ፊት ወጥተህ ከምትናገር እንደተባለው በ6 ወር ሊሆን ይችላል በአንድ ዓመት ክሬዲት እንዴት ስልክ እንትን ማለት ያቅታል እንዴ? ከእግዚአብሔር አገልጋይ በእውነት ያ አይጠበቅም። ይሄ በፍጹም ከእግዚአብሔር አገልጋይ አይጠበቅምና ስልክ ይግላል፣ ቤት ጠቦኛል ትላለ፣ አሞኛል ትላለ። ኧረ እኔ እንደው ጋይስ አሁን ደግሞ ዶክመንታሪም ሊሰራ ነው አሉ አይደል? አንተ የሆነ ቪዲዮ እያየሁ ነበር አልቻልኩም። የቀለሜ የህይወት ታሪክ ዶክመንታሪ ሊወጣ ነው አሉ። ገድለ ቀለሜ አዎ ብዙዎቻችን የምንማርበት ይሆናል። በዛ ላይ ኤርሚያስ አተንፍሱ ተነስ የተባለበት ሁሉ አይቀርም ማለት ነው። ኧረ አንዳንዱ ዳዊቴ እያለው ነው ራሱ ጭራሽ ዳዊቴ ጠላው። ወይ ዳዊቴ ማን ነበረ ዳዊቴ? ወይ ወዳኔ ወይ መኩ እኔና ደጀነ ቸግሮናል የሚለው ትዝ አለኝ። እኔና ደጀነ ቸግሮናል አሞናል ያለው ትዝ አለኝ። አይ እሱ ብቻ አይደለም። እኔ አሁን ቀደም የተለቀቀ ቪዲዮ ላይ ያየሁት ነገር ዮሐዴ መዝሙር እንትን እስኪል ትንሽ እንሳቅ ብለን ነው ጋይስ ያየሁት። ዮሐዴ አስተውለህ ከሆነ ቪዲዮ ላይ አይ ቲንክ አንተም ኮሜንት አድርገህበታልና እኔ በተወለድኩበት ቀን ራሱ እናቴ ያየችው ነገር አለ እርሱም ዶክመንተሪ ውስጥ ይካተታል ብሏል። ዋው በጉጉት ነው የምንጠብቀው። ቀለሜ ሲወለድ ምን ታይቶ ይሆን? ሜቢ እንትን ታይቶ ይሆን እንደ ዮሐዴ
የሆነ ላም በግመል እግር ወልዳ ነው የሚሆነው። የቲቪ ጆሽ እግሩ ራሱ የግመል ኮቴ ነው የሚመስለው። ላም በግመል ተወልዶ ነው የሚሆነው። አይ እንትን አስመሰለው ጌታችን ሲወለድ እነዛ የጥበብ ሰዎች ኮከብ ነበር አይደል የመራቸው። ቀለሜ ሲወለድ እናቴ ትልቅ ምልክት አይታለች ብለዋል። እንግዲህ ዶክመንተሪ እስኪለቀቅ እኛ ራሱ በጉጉት እየጠበቅን ነው ጋይስ። የዓመቱ ያበደ ዶክመንተሪ እንደሚሆን ጥያቄ ነው ጋይስ። እንዴት ትጃጃላላችሁ በዚህ ደረጃ? እኔ እኮ ጴንጤዎች ናቸው። እንዴት ትጃጃላላችሁ በዚህ ደረጃ? እንዴት ሰው በዚህ ደረጃ በጠራራ ፀሐይ ሿሿ ይሰራቸዋል? እንዴ ቀለሜ እንዲህ የሚሸውዳችሁ ከሆነማ ከሱ በላይ አራዳ የሆኑት እነዚህ ሐሰተኛ ነቢያትማ ምን ያህል ሿሿ ይሰሯቸዋል? ይሄ በጣም ያሳዝናልና ኤኒዌይስ ቀለሜ ያድርግልህ ብለናል። ባይዘው ስለ ቲቪ ጆሹዋ ግን እንዳይረሳ። ማነህ አንተ? እሱ የእግዚአብሔር ነቢይ አይደለም ያልከው በፍርድ ወንበር ፊት ትቀርባለህ ብሏል። እኔ በጣም ነው የሚገርመኝ። አንድ ወንበዴ ሰውዬ ስንት ሴቶችን የደፈረ ሰውዬ ኦኬ እሱን ተቸህ ብለህ መንፈስ ቅዱስም ጭምር የተሳደበ ማለት አክቹአሊ እውነተኛውን መንፈስ ስላልሆነ ቢሰድበውም ጉዳያችን አይደለም። አክቹአሊ እሱን ያሳሳተኝ ብሎ እስከ መናገር የደረሰ ሰውዬ እሱን ስለተቸ በፍርድ ወንበር ፊት ትጠየቃለህ ብሎ የተናገረ ጀግና ቅዱሳንን ግን ቁጭ ብሎ ዲስኩ እስኪንሸራተት ድረስ ማለት ነው ቁጭ ብሎ ሲሳደብ ይውላል። እኔ ይሄን አይናችሁን ጨፍነው የሚያጃጅላችሁ ሰዎች ነው ባይዘው ማደንቀው። ቅዱስ ገድላትን እንዲህ እየተቸ እየተሳደበ እየዋለ የራሱ ገድል ግን ቁጭ አድርጎ ያጠጣችኋል። አንተ ትችላለህ ነው የምለው። እግዚአብሔር ትችላለህ። ጭራሽ ዳዊት ያስባልከው 2 ቀን ሳይሞላው እንትን አራስ ዮኒ ማኛ የኔ ዳዊት አለው እኮ። አይ ዮኒ እንኳን እሷም ዋቴና ሳክሳም ነው ባይሆን አልሰማም እንዴ በቀለሜ ትምህርት። አሁን ኢየሱስ ብቻውን እኮ ለመዳን በቂ አይደለም። ዮሐዴ አልሰማም እንዴ? ኢየሱስ ለመዳን ብቻውን በቂ አይደለም። ኧረ እንደዚህም ተባለ። ተጨማሪው አዲስ አይፎን ያስፈልጋል። የማይግል አይፎን ለካ አስበው ደግሞ ከቱቴራ በላይ መሆን አለበት። ከቱቴራ በላይ ፕላስ ደግሞ እቺ እንትኗ ሳሎኗም ሰፋ ማለት አለባት። ገባ ሚስቱ ሽንኩርት ስትከትፍ እንዳይገባ። ከባድ ሳክስ ነው። ከባድ ሳክስ። ኦኬ በድጋሚ እንኳን ደህና መጣችሁ። ያው ጀስት ለመግቢያ ያክል አንዳንድ ቪዲዮዎች 5-6 ቪዲዮዎች እናነሳና እዚህ ገስት ላይ 5-6 የዋዴም ሲመጣ 6 ወንድሞች ስላሉ አንዳንድ ሀሳቦችን እንደ እግዚአብሔር ፍቃድ ሪፍሌክት የምናደርግ ይሆናል። ግን ያው ዋናው የገባንበት ነገር ምንድነው? ከጌታ ቤተክርስቲያን ውጭ ያሉ ሰዎች በደንብ አስተውሉ። ኦኬ ከጌታ ቤተክርስቲያን ውጭ ያሉ ሰዎች እኔ ለሉትራኖች ትናንት በተለይ ገስት ላይ ለነበሩ አይ ቲንክ ሀና ቤት መሰለኝ ትናንት ገስት ላይ ለነበሩ ሉትራኖች በቃ የሚያምኑበትን ነገር ከዚህ በፊትም እኛ እሱ ነው የምንለው። አትሊስት ሰው በስርዓት የሚያምንበትን ነገር ለጌታ ቃል ታዛዥ ሆኖ እንደው ዝም ብሎ ልዩነታችን ውበታችን አይነት ነገር ሳይሆን የሚያምንበትን ነገር በስርዓት ኮንፌስ ማድረግ አለበት፣ መናገር አለበት። ኦኬ At the next light, turn left. ኮንፌስ ማድረግ አለበት፣ መናገር አለበት የሚያምንበትን ነገር ማለት ነው። ኦኬ አሁን ትናንት ያየነው ነገር ግን ምንድነው? ትናንት ያየነው ነገር እሱ ነው። ሉትራኖች ጋር ይቅርታ ሐሳብ የተሰረቀ ሉትራኖች ጋር ያየነው ነገር ምንድነው? እሱ በቃ እምነታቸውን በስርዓት ኮንፌስ አድርገዋል። እምነታቸውን በስርዓት መናገር ሲጀምሩ ይሄው ፕሮቴስታንቱ ዓለም ላይ ያለው ምን ያህል ልዩነት እንዳለ ከዚህ በፊት በጣም ብዙ ጊዜ ስንነግራቸው የነበሩ ልዩነቶች በሙሉ በግልጽ ወጥተው ተመልክተናልና ከጌታ ቤተክርስቲያን ውጭ ያሉ ሰዎች ይሄ ነው በቃ አንዱ እንትን ምንድነው? ወጥ የሆነ ትምህርት የላቸው፣ ወጥ የሆነ እምነት የላቸው። ኦኬ እርሱ ምንድነው ምክንያቱ ከተባለ ያው በቃ ቅዱሱ መንፈስ ከነርሱ ጋር ስላልሆነ ሌላ ምንም ወደዚህ ወደዛ። ለምን መሰላችሁ? ጌታችን ኢየሱስ ክርስቶስ ጀስ ለመግቢያ ያክል ነው የምነግራችሁ። ጌታችን ኢየሱስ ክርስቶስ ምን አላቸው? ለሐዋርያት ተስፋ ሲሰጣቸው አጽናኙን መንፈስ ቅዱስ እንደሚልክላቸው ሲነግራቸው ምን አለ? ከአብ ዘንድ የምልክላችሁ አጽናኝ ወይ ደግሞ ያ መንፈስ ቅዱስ ወደ ምን ይመራቸዋል? ወደ እውነት ሁሉ ይመራቸዋል። ኦኬ ወደ ምን? ወደ እውነት ሁሉ ይመራቸዋል። ወደ ስንት እውነት ነው የሚመራው ጋይስ? ወደ አንድ እውነት። ያም እውነት ምንድነው? ክርስቶስ ኢየሱስ ነው።
በክርስቶስ ኢየሱስ በኩል ደግሞ ለሐዋርያቱ የተገለጠ እውነት አለ። ያ ወደዛ እውነት ነው መንፈስ ቅዱስ ሰዎችን የሚመራው እንጂ አንተም የራስን እውነት ያዝ፣ አንተም የራስን እውነት ያዝ፣ አንተም እንደፈለክ የሚባል ነገር የመንፈስ ቅዱስ አሰራርም አይደለም። ኦኬ፣ የመንፈስ ቅዱስ አሰራርም አይደለም። እና ያስተዋልነው ነገር እርሱን ነው። ትናንትም ያስተዋልነው ከዚህ በፊት በጣም ብዙ ጊዜ አስተውለናል፣ ብዙ ጊዜ አይተናል። ትናንት ግን የበለጠ በቃ ስፔሲፊክ የሆኑ ትምህርት ነክ ነገሮች ሲነሱ ግን ምን ያህል የሰማይና የምድር ልዩነት እንዳላቸው ተመልክተናል። ኦኬ፣ እነዚህ ግሩፖች ናቸው ሰብሰብ ብለው ምን ብለው በመፈክር ደረጃ ሲያወሩ የነበረው አንድ ነን አንድ የሚለው ፊት እኔ እንደውም አንድ ኮሜንት ሰጥቼም ነበር። አንድ ሳይሆን 1000 ነን ነው መባል ያለበት። ሺህ የምትሏ ተረስታለች። ለምን? እልፍ አላፍ ትምህርት ስለሆነ ያለ እልፍ አላፍ በቁጥር ተቆጥሮ የማያልቅ ኦኬ። ስለዚህ ከእንደዚህ አይነት ህብረት ደግሞ ሰዎች እንዲወጡ የምርም የቤተክርስቲያን ምኞቷ ነው፣ የኛም ምኞታችን ነው። የቤተክርስቲያን ልጆች እንደመሆናችን ከእንደዚህ አይነት ህብረት ሰዎች እንዲወጡ ኦኬ። እነዚህ ህብረቶች አስተውላችሁ ከሆነ ብዙ ጊዜ አንድ የሚሆኑት ለምንድን ነው ከተባለ ቤተክርስቲያን አታክ ለማድረግ ነው። በቃ ይሄን ሰው ማስተዋል ካቀተው በጣም እናዝናለን። እውነት ለማውራት ወንጌላማይነን እንዲነን የሚለው ቅብር ጥሴ አንድነት የሚያሳዩት ቤተክርስቲያንን አታክ ለማድረግ ብቻ ነው። ከዛስ ውጪ ይሄው እርስ በርስ ቁጭ ብሎ ትምህርት ማውራት ሲጀምሩ መሰዳደብ ጀመሩ። ኢቭን ምን ብሎ ኮንፌስ እስከማድረግ ደርሰዋል ሉተራኖች። አይ እኔ ከጴንጤዎች ጋር ሄጄ የጌታ እራትን ወይ ደግሞ ቅዱስ ቁርባን ማለት ነው ከምቀበል ኦርቶዶክሶች ጋር ሄጄ ብቀበል ይቀለኛል፣ ፕሪፈር አድርጋለሁ። እነሱ ቅዱስ ቁርባን ላይ ያላቸው ትምህርት ከፈቀዱልኝ እውነተኛ ትምህርት ነው ያላቸው በስከ ማለት ኦኬ። አሁን ቪዲዮቹ ስታዩ ትናንት ሜቢ ያላስተዋላችሁ ሰዎች ሜቢ ዋዴ ከመጣ ምናሹር የምናያቸው ይሆናል። አሁን የምላችሁን ሀሳቦች ብዙ ቪዲዮዎች እናያለን። ኦኬ፣ እኛ እንደውም ዛሬ የምናወራበትን ሰዓት ቀነስ አድርገን ቪዲዮቹን እያየን ቪዲዮቹ ለራሳቸው ስለሚናገሩ እንደዛ ለማድረግ እንሞክራለን እና አንቲል ዮሐዴ ካምስ ዮሐዴ እስኪመጣ ድረስ ምናምን ነገር እንታገሳለን። ግን የሆነው ነገር እሱ ነው። ለዚህ ደግሞ እግዚአብሔርን እናመሰግነዋለን። ኦኬ፣ እግዚአብሔርን እናመሰግነዋለን። ኦሪት ዘፍጥረት ምዕራፍ 11 ላይ እንግዲህ የዚህ የባቢሎን ታሪክ አለ አይደል? እና የባቢሎን ታሪክ አለ። ብቻ እግዚአብሔር ቋንቋቸው እንደበላለቀባቸው እንደሚለው ትምህርት ላይም ደግሞ እንደዚህ ድብልቅልቅ ያለ ነገር ምንድነው ከመንፈስ ቅዱስ ጥበቃና ከለላ ውጭ ሲሆን ከጌታ ቤተክርስቲያን ውጭ ሲኮን እንደዚህ አይነት መደበላለቅ ሰዎች ጋር እንመለከታለን። ኦኬ፣ ሰዎች ጋር እንመለከታለን። እና ይሄ ለብዙ ሰዎች ኢቭን ትናንት ብዙ ፕሮቴስታንቶች ከዛ በኋላ ቤት ከፍቶ አይታችሁ ከሆነ አይ እኔ እንደውም ካሁን በኋላ ከየትኛውም እንትን ጋር ህብረት አላደርግም ለራሴ ጊዜ ወስዳለሁ ማለት ጀምሯል። እኛ በተደጋጋሚ ጊዜ ብዙ ጊዜ ማስረጃ ከፍተን ስናሳያችሁ የነበረውን ነገር ከራሳችሁ አንደበት ስትሰሙት እንግዲህ ይሄ ነው በቃ ከራሳችሁ አንደበት ሰምታችሁታል። ኦኬ፣ ስለዚህ አሁንም ኢቭን ሉትራንስንም ጭምር እኛ ሉትራኖችንም ቻሌንጅ እናደርጋለን ከሐዋርያዊ ቅብብሎች አንጻር። እውነት ለማውራት ጥሩ ነው ሉትራኖች እንደዚህ እምነታችሁን ደፈር ብላችሁ ጠንከር ብላችሁ ፊት ለፊት መናገራችሁ ኢስ ናይስ። ለፖለቲክስ ብቻ ሳይሆን እምነታችሁ መናገር አለባችሁ ግዴታ ነው። ግን ጴንጤቆስታሎች ጋይስ ሌላ ሌቭል ላይ ናቸው። እኔ እነሱን እንዲህ በጣም የራቁ ናቸው። እነሱ ከእውነቱ በጣም የራቁ እና ለእነርሱ ደግሞ ጌታ እንደው መዳን ይስጣቸው ነው የሚባለው። እሺ ቪዲዮቹን ይዘው እስኪመጡ ምናምን ድረስ ያሬዶ ሰላም በለንና እንደ መግቢያ ያክል ወንድሞች የምትሉት ነገር ካለ እድል ሰጣለሁ። ያሬዶ እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆያችሁኝ። በርሲሳ ልደትሻ፣ ጋዲሳ ታላቅ ወንድም፣ ኢዮባ ታላቅ ወንድም፣ ዲያቆን መኳንንት፣ ተምዋ ሁላችሁንም እዚህ ያላችሁ ክርስቲያኖችና ወንድሞቻችን ከሌላ ቤተ እምነትም ያላችሁ የምትከታተሉ ሁላችሁንም ሰላም ብያለሁ። ሰላም ለሁላችሁን። እንዴት ናችሁ? ጋዲሳ እግዚአብሔር ይመስገን። ያሬዶ እንዴት ነህ? ሁሉ ሰላም ተመስገን። መግባቴን ሳላቅ ለካ ገብቻለሁና ጂፒኤስ ቲንክ ዲስትራክት አደረገችው መሰለኝ ቅድም። እንኳን ደህና መጣ ያሬዶዬ፣ እንኳን ደህና መጣ። እሺ ጀስት ለመግቢያ ያክል ሀሳብ መስጠት እስከዛ ድረስ እነ ዮሐዴ እስኪመለሱ ቪዲዮ ምናምን ዮሐዴ እናንተ ስለሆኑ የሚያሳዩን እዮባ የምትለው ነገር ካለ እድል ስጥ ብሮ። እስኪ ኤቢ የምትባለው ልጅ እስከዛሬ ሴጣን ተገርዟል የሚለውን ሁሌ ኮመንት የምትጽፈው ራስን አብዴት አድርግ እንጂ ወንድማችን፣ ቢያንስ ራስን አብዴት አድርግ እዮባ። ወይ ፓፓ የራስ ብሎት እንዳይሆን እሱ ልጅና ሁልጊዜ የሚያነሳው ይህን ነው። ሌላ የተለየ ነገር አያነሳም። እና ሰው ትምህርት እኮ ነው የሚያነሳው ወዳጄ። ትምህርት ይነሳል። መጽሐፍ ቅዱስ
የቤተ ክርስቲያን ታሪክ ብዙ የሚነሱ ነገሮች አሉና እዛው መሆኑን የሚያሳዝነን እና አለማወቅ እንዴት ሰው እንደሚያኮረው አላውቅም። ወዳጃችን ይኩራራል። ወደ ሀሳቡ ስንመጣ እንግዲህ በዋነኝነት ትላንት የሰማናቸው ነገሮች ምንድናቸው ከተባለ እውነት ለመናገር እኔ እግዚአብሔር ስራ ሰርቶ ብዬ ነው ማምነው። እግዚአብሔር ነው ይህን ያደረገው ብዬ አምናለሁ። ለምን ከተባለ ብዙ ጊዜ ስንናገር እዛ ያሉ ሰዎች አይ ምን እኛ አንድ ነን እያሉ ልክ የሞኝ ዘፈን መልሶ መላልሶ የአይኔ አበባ እንደሚባለው አንድ ነን ሲዘፍኑ ኖሮ ነበረ። እሱ ብቻ አይደለም፣ እሱ ፔንቴኮስታል ሆኖ ሉተራንን ወክዬ እወያያለሁ ብሎ የተወያየው እኮ ነው። ማታ ቁጭ ብሎ ይህንንስ እንዴት ነው የምታምኑት እያለ ኢንተርቪው ሲያደርግ የነበረው አልሰማችሁትም? እንትና አኩቻ ከዚህ በፊት አስታውሳለሁ ከናቲ ጋር እኛ አንድ ነን ምንም ችግር የለውም እኔ መካነ ኢየሱስን ወክዬ እወያይሃለሁ አለ እና ሲጠይቀው አላቅም ማለት ጀመረ። ትላንትና እንዳያችሁት ደግሞ እንዴት ነው እንዲህ የምታምኑት ይሄን አላቅም ነበር እያለ እየጠየቀ ነበረ። እና ምንድነው የምንረዳው? እርስ በርስ አይተዋወቁ። አንዱ ስለ አንዱ ምን ያምናል አያውቁ። አለማወቅ ብቻ አይደለም አይገዳቸውም። የሉተራን የእምነት መግለጫ የሉተር ካቴኪዝም ዮሐድ እየከፈተ ብዙ ጊዜ ያሳይተናልና እዛ ላይ እንደዚህ ከሴጣን ጋር እያገናኘ አጋንንት የሰፈረባቸው ወዘተ እያለ ነው የሚያወግዘው ስንል አይ እኛ አንድነን መሬትም ላይ ሆነን አንድነን እኛ አይነት ነገር ማለት ነው። አንዱ የቆረጠ ምን ቢላቸው ጥሩ ነው። ቅዱስ ቁርባን እኔ ከሌሎቹ ከፕሮቴስታንት ውስጥ ካሉት ይልቅ ቢቀበሉኝ ኦርቶዶክስ ወይ ካቶሊክ ጋር ሄጄ ብቀበል ነው የምፈልገው አላለም። ከዛን የእናንተን አልቀበለው ማለቱ ሳያናድዳቸው ከኦርቶዶክስ እቀበላለሁ ማለቱ አበሳጫቸው። ከኛ ጋር ያላቸው ጸብ ምን እንደሆነ ነው የማይገባኝ እኮ እንደው መንፈስ ነው መሰለኝ አለ ይባ እንዴ መንፈሳቸው ነው ችግሩ። ጌታ የእናንተ ምንም ተቀባይነት የለውም እኮ ነው ያላቸው። ባጭሩ የእናንተ ተቀባይነት የለውም እንደ ስጋና ደም አልቆጥረውም እያለ ነው። እንደውም ሲተነተነው ፓስተሩ ለመታሰቢያ ነው ምሳሌ ነው ብሎ ሲል እዛ ጋር አቆምኩ አለ ማለት ነው። የእናንተን አልቀበለውም ማለቱ አይደለም ያናደዳቸው፣ እንዴት ከኦርቶዶክስ። ስለዚህ እነዚህ ሰዎች ጸባቸው ኦርቶዶክስ ነች፣ ትምህርት አይደለም። ነገም የሚታረቁት ኦርቶዶክስን በመስደብ ነው። ታያላችሁ። ለመታረቅ ይቅርታ ይጠይቅ ሲሉ ሰምቼ ደግሞ እንትና ነው ማነው ዳዊት ማነው ስሙ ዳዊትን ይቅርታ ይጠይቅና ችግሩ ይፈታ ይላሉ ማለት ነው። እንዴ ሰውየው እምነቴ ነው እኮ ያላቸው። እንዴት ነው ነገሩ? አስበዋል ጋዲ እኔ እንዲያምናለሁ ብለህ ከዛ እንዴት እንደኔ አታምኑ ብዬ እኔ ይቅርታ ጠይቅ ስል ማለት ነው። እንትን እኮ ነው ደግሞ ዮብ አሁን እኮ እሱ እምነቴ ብቻ ነው ማለቱ ሳይሆን ዓለም ላይ ያሉ የብዙ ሚሊዮን ሉተራኖች እኮ እምነት ነው። በኮንፌሽን ደረጃ እኮ ቡክ ኦፍ ኮንኮርድ ላይ እኮ ያለ ነገር ነው። ሰዎች እኮ የራሳቸው ነገር አይደለም የሚያወሩት ሁላ ትክክል ብለዋል እዛው ላይ። እኛ እምነታችንን የገለጽ ነው የእምነት መግለጫችንን ማንበብ ይቅርታ አያስጠይቅም ብለው ቀን ማስተያየት እየሰማው ነበር። ምን ልላችሁ ነው? ዞሮ ፕሮቴስታንቲዝም ማለት በሰዎች ሐሳብ ይሄ ምንድነው መግበስበስ ነው። በቃ በሰዎች ሐሳብ መጓዝ ነው። እንደሱ ካላሰብክ ያወግዝሃል። እንደሱ ማሰብ ነው ለነሱ ልክ ማለት ነው። ለምሳሌ ጴንጤኮስታሎች እንደ ጴንጤኮስታሎች ካላመንክ ስተት ነው። አስቡት፣ በታሪክ ውስጥ ያለው ክርስትና የጌታ ስጋና ደም እውነተኛ ነው የሚል ነው በመጽሐፍ ቅዱስ። ከዛን ደግሞ ከሐዋርያት በኋላ በተነሱ አባቶች የቤተ ክርስቲያን አባቶች ለሺህ ምናምን ዓመት የታመነው እምነት ምንድነው? የጌታ ስጋና ደም እውነተኛ ነው የሚል ነው። ይህን እንቀበላለን ብሎ ሲል ጴንጤኮስታሉ ይመጣና 100 ዓመት ያልሞላው ጎረምሳ እምነት የያዘው ወዳጃችን ማለት ነው እንዲህ አይነት እምነት የለም ይቅርታ ጠይቀኝና እንድንሆን ይመቻቸው። ቪዲዮን እያየን ደግሞ እንቀጥላለን። አረ ቪዲዮ ላይ በጣም ብዙ ነገር ነው የምናየው። ዮሐድ አስቸገራት መሰለኝ ኔትወርክ። አንተስ ከወጣ አይቀር ወይ እንትን ብለህ ያለበት መጣ ጥሩ ነበር እኮ ቴሌግራም ላይ ሼር አድርገህ ያለበት ፈንታ አንዳንዴ ምን አስቸኮለ? ሄደ ጨርሰና
አይ ለኮለት መሰለኝ አሁንም አዘጋጅቶ ሊገባ ሲል ኔትወርክ የራሱ ኔትወርክ መሰለኝ ዮሐዴ ያስቸገረው። ጋዲ አንዳንድ ቪዲዮዎችን አሳያለሁ ከገባው እኔ አንድ ሁለት እንትኖች አሉ ለማን ልላክ ከአዲስ አበባ በቴሌግራም ውጪ መሆኔ ነው እንጂ ኮኒም ኮምፒውተር ላይ ሳይ ነበር። ለማን ላክላክ? ለዮሐዴ ላክለት ያሬዶ ቴሌግራም ላይ። ኦኬ እሺ። ቁጥር አልቀየረም አይደል? አልቀየረም። የናዝሬት ቁጥር አልያዘም። የናዝሬቱ ዮሐድ እሷን አባባል የናዝሬቱ ኢየሱስን ይዟል። የናዝሬቱን ዮሐድ ተታችሁ የናዝሬቱ ኢየሱስን ስበኩ የሚለውን አባባል በጣም ወድጃለሁ። በቃ ሲልላክላችሁ እንትን ማነው ዳዊት ብቻ አይደለም ባይዘው ሌላም ሰው ዛሬ አንተ ሽም አዘጋጅተሃል እንዴ? ዳዊት ብቻ የሚባል አይደለም ጋዲሳ የሚገርምህ ሌላም ሰው ቀጥል ያሬድ። በቃ እሺ ለላዲ ይልካል መጣው። እሺ ጋይስ ኔት በጣም ያስቸግረኛል ግን ይሰማል። አንዴ ቆይ ለጭስ ሜቢ ፊክስ እያደረገ ከሆነ ተመለስ ብዬ ቴክስት ላድርግለት ለዮሐዴ። ቆይ መኩ የት ነው ያለው? አትችልም እንዴ መኩ? ያንተ ካሜራ ሲያመጣ ነው መቆራረጥ ጀመረ። ሜቢ እኔም እንትን ነው ይሰማል ድምጼ ድምጽ ይሰማል ማለት ጀመረ። እንኳን ቪዲዮ አይደለም ይወባ ድምጹ ራሱ መሰማቱ እርግጠኛ አይደለም። አንተ ስልካችን ላይ አጸልዩበት እንዴ ግራ ገባ ነው። እስቲ ኡስታዝ መጣለች። ቆይ ኡስታዝን ከፍላል ኡስታዝ ይዋል ሳይገባ እንዳይወጣ ጥቁር ሆኖ ነው የሚታየው። ይታያቸው ክፈት ዝም ብላ ይታየናል። ምኑ ነው ጥቁር ሆኖ የሚታየው? ገና ኔትወርኩ እንትን ነው በቃ ምንም። ቆይ እስኪ አንዴ አይ በሪፖርት አሳበዱት ደግሞ ችግር እኮ ነው። ጋይስ ታብታብ አድርጉ ሲታች ያላችሁ ሰዎች። ኦኬ እሺ በቃ ጀመር። አንዳችሁ እንጀምርና በቃ ቆይ ተምዬ አንተሽ አንዴ ያሳይና ያንተሽ እንትን የሚል ከሆነ በቃ ዊል ፊገር ሰምቲንግ አውት። እሺ አንተሽ ቀጥል። እሺ በስመ አብ በሉበት ኔትወርኩ እንዲመጣ እንግዲህ ምንም ላደርግ አልችልም። ይሄ ከዜዶ ጋር የነበራቸው ውይይት ነውና እሱን አድምጡት። ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ? ካልቪንም ሉተርም ዘውንግሊም ሁሉም ያስቀምጡታል። ማርክ ትሩ ቸርች ብለው ማርክ ያስቀምጡታል። እነዛ ማርኮች ታውቃቸዋለህ? ትሩ ቸርች ማለት ይሄ ማርክ ያላቸው ብለው አስቀምጡታል። 3 ማርክ ካልቪን አስቀምጧል። ያንን ታውቀዋለህ? አውቃቸዋለሁ። ኮንፊደንስ ምንድን ናቸው? ክርስቶስ ኢየሱስን እንደ አዳኝ የሚቀበሉ በትንሳኤና በሞቱና በትንሳኤው ማለት ትንሳኤ አለ ብሎ በትንሳኤ የሚያምኑ እንደገና ካረሳውት የዘላለም ሕይወት አለ ብሎ የሚያምኑ አይደል? ኦኬ 3 ማርክ ብሎ ካልቪን አስቀምጧል። ሉተርም አስቀምጧል። 3ቱ ማርኮች ምን ብሎ ትሩ ቸርች የጌታ ቸርች ትሩ ቸርች ብለው ያስቀመጡት ማርኮች ነው። የመጀመሪያው ምንድነው? የሐዋርያቱን ትምህርት የያዘች መሆን አለበት የሚለውን አስቀምጠዋል። ሁለተኛ ደግሞ ወይም ደግሞ በትክክል ሳክራመንትን በትክክል አድሚኒስትር የሚያደርጉ ብሎ አስቀምጠዋል። ሳክራመንትን ገብቷል። ማርኮቹ እነዛ ናቸው። ሳክራመንትን በትክክል አድሚኒስትር የሚያደርጉ የሚለውን አስቀምጠዋል። እንደገና ደግሞ ይሄ የስልጣን ተዋረዱ የክህነቱ የእሱን የአፖስቶሊክ ሰንሴሽን ብለው የሚሉትን 3ቱን ማርኮች አስቀምጠዋል። ካልቪን 3ቱን አስቀምጠዋል። ሉተር 2ቱን አስቀምጠዋል። አሁን እነዚህ ናቸው በእነዚህ የሚለዩ እንደ ቸርች ወይም ደግሞ እንደ ዲኖሚኔሽን እንየው ካልከኝ እነዚህ 3ቱ ማርኮች ኦርቶዶክስ የላቸውም ወይ? እነዚህ 3ቱ ማርኮች ካቶሊክ የላቸውም ወይ? እነዚህ 3ቱ ማርኮች ፕሮቴስታንት የላቸውም ወይ? በማርኮች አንድ ሊያደርገን የሚችሉት ነገሮች ሳክራመንት እዛ ላይ ገብቷል። አዎ ገብቷል በትክክል። ማን ነው ይሄንን ያለው? ካልቪንም ሉተርም ዘውንግሊም እነዚህ በሙሉ ሜንላይን ፕሮቴስታንቶች የምንላቸው በሙሉ ማለት ነው። እነዚህ ማርኮች ናቸው። አሁን ያስቀመጡት ሪፎርምዶች ያስቀመጡት ማርኮችን ነው። ዘ ትሩ ቸርች ኦፍ ክራይስት ብለው ነው ያስቀመጡት ማለት ነው። እውነተኛው የጌታ ቤተክርስቲያን እነዚህን የያዘች ነች ብለው ነው ያስቀመጡት። ካልቪንም እሺ ብሎ ጨረሰው ማለት ነው። ሙሉን ከሰማችሁኝ ጥያቄውን 3ቱን ጥያቄ ሰምታችኋል። ከ3ቱም እንግዲህ ምንም ነገር የመለሰው የለም። እዚህ ደረጃ ላይ ነው ማለት ነው። ያ
ምንድነው? እሺ አንትሺ ቴንኪዩ ለቪዲዮ ታች ላሉ ሰዎች ያው እኔ አሁን እንደው ይቅርታ አድርጉልኝና አንዳንድ ንግግሮች ስንናገር ሰው ከመናቅ አንጻር እንዳይታይብን ይቅርታ እንጠይቃለን ምናምን። ነገር ግን አሁን ዜድ ቲክቶክ ስለሚወራው ነገር ምንም አያውቅም። እውነተኛው ቸርች ለመባል አሁን ዳዊት የሚባለው ልጅ የጠየቀው ምንድነው? እውነተኛ ቸርች ለመባል በእነዚህ ዋናዎቹ አለ አይደል እነዚህ ማጀስትሪያል ሪፎርመርስ በሚባሉት በእነርሱ የተቀመጡት ክራይቴሪያዎች ምንድናቸው ነበር ጥያቄው። አውቃለሁ አለና አንተ ያስቀመጣችሁን ክራይቴሪያዎች አይታል ጋይስ በደንብ አስተውሉ። በጣም እዮባ ቅድም ያለውን ነገር ቤተክርስቲያንን የመጥላት ሱስ ነው እነዚህ ሰዎች ያሰከራቸው። ቤተክርስቲያንን ምን ማለት የመጥላት ሱስ። ከዛ ዜድ ተጠየቀ ታውቃቸዋለህ ተባለ። አዎ አውቃቸዋለሁ። ምንድነው? አንደኛው በክርስቶስ ማመን፣ ከዛ በኋላ ክርስቶስ ኢየሱስ ሞቶ እንደተነሳ ሞቶ እንደተነሳ፣ ከዛ በኋላ በትንሳኤ ማመን፣ ከዛ የዘላለም ህይወት አለ ብሎ ማመን። እነዚህ ለእውነተኛ ቸርች ወይ ደግሞ እውነተኛ ቤተክርስቲያን ለመባል እነዚህ ናቸው ብሎ እንግዲህ ዜድ እንዳዋቂ መለሰ። ልጁ አራ አይደለም ብሎ አስተካከለው። እስቲ ዜድ በተናገርከው ነገር የኛን ቤተክርስቲያን እንመዝራት እንደው ከጥላቻ ውጣና እንዴ የኢትዮጵያ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ አታምንም? ኢየሱስ ክርስቶስ ወልደ አብ ወልደ ማርያም እንደሆነ አታምንም? ፍጹም አምላክ ፍጹም ሰው እንደሆነ አታምንም? አምላክ በስጋ ተገልጦ እንደሆነ አታምንም? ሊቀ ካህን እንደሆነ አታምንም? አስታራቂ እንደሆነ አታምንም? እንዴ በትንሳኤው እኮ ድብና አድርገን ነው ምናምነው። እንደሞተ ሞት እንድል አድርጎ እንደተነሳ ማመን ብቻ ሳይሆን ሁሌ የምንጸልየው የሃይማኖት ጸሎት ላይ እኮ ይሄን ነገር ኮንፌስ እናደርጋለን። የዘላለም ህይወት እንዳለም ደግሞ የሃይማኖት ጸሎታችን ላይ ሁሌ እንጸልየዋለን እኛ ክርስቲያኖች። አያችሁ ግን እዛ ጋር ሉተራኑ ልክ ሲጠይቀው እውነተኛ ቤተክርስቲያን ለመባል መሰረቱ ይሄ ነው አለና እነዚህ ሪኳየርመንቶች አስቀመጠ። በዛ ሪኳየርመንት በተናገረው ሪኳየርመንት ግን ለምሳሌ እኛ የማንንም አፕሩቫል አንፈልግም የኛ ቤተክርስቲያን። በርግጥ በዛ አፕሩቫል በዛ ክራይቴሪያ መሰረት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ ደግሞ ኦቨርኦል ኦርቶዶክስ እውነተኛ ቤተክርስቲያን መሆኗን ዜድ ነግሮናል በአንድም በሌላም መንገድ። ግን የተናገረው ክራይቴሪያም ልክ አልነበረም። ከክራይቴሪያ አንጻር ግን ዳዊት የሚባለው ልጅ ማነው ብራዘር ዳዊት ካህን ነው ብለዋል። እንግዲህ ታይትል ተሳስተን ከሆነ ይቅርታ እናደርጋለን። በእነሱ እንግዲህ ካህን ነው ኦር ቄስ ነው እና ባስቀመጣቸው መስፈርቶች ደግሞ እነዚህ ሉተር አለ፣ ዙዊንግሊ አለ፣ እነ ጆን ካልቪን ባስቀመጡት እንግዲህ እውነተኛ ቤተክርስቲያን ወይ ደግሞ ትሩ ቸርች ለመባል ባስቀመጡት ክራይቴሪያ መሰረት ስንሄድ ጋይስ ጴንጤቆስጣል በዜሮ ነው የሚባዛው። ለምን? አንደኛ ካስቀመጡት ነገሮች ውስጥ ምንድነው? ሳክራመንት ላይ ያለ እምነትና ትምህርት ነው። አንደኛ ምንድነው? ሳክራመንት ላይ ሚስጥራት ላይ ያለ ትምህርትና እምነት ነው። ኦኬ የዚህን እውነተኝነት ወይ ደግሞ ቅዱሳን ሚስጥራት እንደሆኑ የማያምን ወይ ደግሞ እውነተኝነታቸውን የማያምን ሲጀመር እውነተኛ ቤተክርስቲያን ሊባሉ አይችሉም ነው የነ ሉተር ትምህርት የነበር። በዚህ ጴንጤቆስጣሎችን ስንመዘናቸው የሉም ባይዘው የሉም፣ በፍጹም የጌታ ቤተክርስቲያን ሊባሉ አይችሉም። ሌላ ያነሳው ምንድነው ከተባለ ሐዋርያዊ ቅብብሎሽ ወይ ደግሞ በዚህ በአፖስቶሊክ ሰክሴሽን ውስጥ ወይ ደግሞ በዚህ በሐዋርያዊ ቅብብሎሽ ውስጥ ምን አለ? ፕሪስቱድ ወይ ደግሞ ስልጣነ ክህነት የምንለው አለ። እሱ ቫሊድ የሆነ መኖር አለበት ነው የሚሉት። ሚስጥራትን ሲጀመር ቅዱሳን ሚስጥራት ብለህ ሳታምን የምን ስልጣነ ክህነት ነው? ከሐዋርያት ዘመን ጀምሮ ሳትኖር ሲጀመር የምን ሐዋርያዊ ቅብብሎሽ ነው የሚኖር? እና ይሄ ወንድም ዳዊት በሚባለው ባስቀመጣቸው ክራይቴሪያዎች በእነ ሉተር ክራይቴሪያ ከሆነ ጴንጤቆስጣሎች በፍጹም ከእውነተኛ ቸርች የራቁ ናቸው። በፍጹም ዜድ ደግሞ እንግዲህ የኔ መልስ ነው ብሎ ባስቀመጠው በተሳሳተው መልስ መሰረት ደግሞ የኛ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን አረጋግጦልናልና እግዚአብሔር ያክብርልን። ለወንድማችን ዜድም ለወንድማችን ዳዊትም እናመሰግናለን። እሺ ዮሐዴ ሜቢ አሁን ተስተካከለ ኔትወርክ አይ ቲንክ አሁን ይሻላል ይመስለኛል ከሞላ ጎደል። እሺ ቆይ እንዲህ ላድርግና እሺ ልቆ አድርጌ ያለው የሚቻል ከሆነ ወይ ሁለት ዋናው ድምጽ ላይ ስለሆነ ቆይ ሰውን በደንብ ታብታብ እንዲያደርግ ቆይ በድምጽ ብቻ ላድርገው እንዳይቋረጥ ወይስ ቪዲዮ ልክፈት? አይ ቪዲዮ ክፈትና ጎን ለጎን ሜቢ ሙሉ ሲሆን ድንገት ችግር የለውም። አንተን ኮንፈርት ማይነሳ ከሆነ ችግር የለውም ሙሉ ሲሆን። አይ እንትና አይልም ከተቋረጠ ምናምን ብዬ ነው እንጂ። እሺ እስቲ በቃ ቦርድ እያዛገ ነው ያ እንትና የቀለሜ ገድል። እሺ አይ ቲንክ እቺ መሰለች ከገድሉ አንጀምር። ዶክመንታሪ ካን እናቴን ሪካርድ አድርጌ ገና ስወለድ የተወለድኩበት ቀን የሰማችው ያየችው ነገር አለ። ቤተሰብ ሁሉ የሚያውቀው ከሱ ጋር አብሬ ኮኔክት አድርጌ ፐብሊክ አልተደረገም። አሁን ምንም አልናገርም። ዶክመንታሪ ይሰራል። ኤርሚሻ ጌታን እንዴት እንዳገኘው በዛ ከእረኝነቱ አውጥቶ የወንጌል አርበኛ
የከብት አርበኛ የነበረውን የወንጌል አርበኛ እንዴት እንዳደረገው ሙሉውን ትምህርት ለሌሎች ማንን ክርስቶስን ነው ኤርሚ እንዲሰበክልን አይደለም፣ ክርስቶስን እንዴት አግኝቶ እንደሰበከው፣ ስለ ክርስቶስ እንዴት እንደቆመ፣ ክርስቶስ እንዴት እንዳቆየው፣ ክርስቶስ እንዴት እንዳኖረው መጽሐፉ ቢጻፍ እርግጠኛውን ይናገራለሁ ብዙ ትውልድ ማንንም ጌታ ኢየሱስ ክርስቶስ ከምን እንደሚያነሳ በማይታወቅ ጌታ ያነሳል። እሺ አልቅበት። አንተ ከምን እንዳነሳ የማይታወቅ አለ። እውነትን ነው። ከየት ነው ዳዊት እንጂ ኤርሚያስ አይደለም። ጌታ ምስክር፣ ጌታ የቀባህ እንደሆነ ሙሉ በሙሉ ሌላው እያመነበት ነው። ለእኔ አንተ ዳዊቴ ነህ፣ ለእኔ ዳዊቴ ነህ። እግዚአብሔር በቃ ከእረኝነት አውጥቶ የእሱ ልጅ ያደረገ የእሱ ልጅ የቀባ በጣም እኮ ነው በጣም ነው የተጫወትከው እኮ በጣም ነው ስንዱና ተከታዮቹ ነው መሰለኝ። ስማ ዮሐዴ ትንሽ መለስ አድርገው እስኪ ዮኒ ኢንሳክስ ሲሰክስ ጊፍቱ ምን ያህል ነበር? እስኪ አንዴ ኮይኗን አሳየናል። እሺ ኮይኗ ላይ እስኪ ትኩረት አንዴ ተቆርጧል። እባክህ ተቆርጧል። ሌላው እያመነበት ነው። ለእኔ አንተ እኔ ሰብቼው ነበረ ጋድዬ ይሄንን ላይቭ ላይ ኮይኗን ሾፋ መጀመሪያ 200 ኮይን ነበረው። ከዛ በኋላ ቀበሮ ሰጡት። ይሄን እያወራ ቀበሮ ወደ 5 ነጥብ ኬ ምናምን መጣ ኮይኑ። ከዛ ይሄን ቀበሮ ናት አንድ የምታስፈልግ ፓፓ ጌታን የተሰጠው መጀመሪያ 200 ኮይን ነበር። ቀበሮ የምትመስል አዲስ የሆነች ጊፍት መጣለች። እሷን ሰጡት። አይ ቀበሮ ናት የምታስፈልፈው። አሁን ገብቶኛል። እኔ ዮኒ ለምንድነው እንደሚሰከሰው እያልኩ ነበር። ይመቸው። ለማንኛውም እሺ ዮሐዴ ቀጥል። ሌሎች ቪዲዮዎችን እንትን እንበል። ዮሐዴ የቴሌግራም ላይ ልኬልሃለሁ። እሺ አንድ ቪዲዮ ዮሐዴ ስታክ አድርጎ ነው ይሄ ገድሉ ላይ የተወሰነ ከሄድን በኋላ ወደ ትምህርቱ ምን እንሄዳለና ያልቻልኩም እኔ ራሴ ስልኬ ጋር በቃ ዮሐዴ ወይ ድምፅ አሰማን፣ ካልሆነ ችግር የለውም። ኔትወርክ አንዳንድ ቀን እኮ በቃ እንደው ጋይስ እስቲ በደንብ ታብታብ አድርጉ፣ እጃችሁን አሰሩ። ታች ያላችሁ ሰዎች ቆይ አንዴ ጋድ ይሰማል። አሁን መታል ዮሐዴ አሁን መታል። ጋዲ ዮሐድ ካልመጣ ቪዲዮን ነው መክፈት ይችላል። ሌሎች ቪዲዮዎች አሉ። የትናንቱ ውይይት ላይ የነበሩ ቪዲዮዎች አለኝ። ያው ከገድሉ ጀምራለሁ። በቃ ኤዲተሮቻችን ጋር ገብታችሁ ከነዛ ከገድሉ ልጀምር። አሁን የከፈተው ማለት ነው። በተጣራ ሁኔታ ልቀጥል። እሺ የሆነ ላይ አለ ግን በዚህ አጋጣሚ እኔ ለክርስቲያኖች ጥሪ ላድርግ። ክርስቲያን የሆናችሁ አቅሙ ያላችሁ ይህን ሪከርድ አድርጉልኝ አንዴ። በቂሻ የኛ ብራንድ ሪከርደር አለ፣ ሌሎችም አሉ። ይህን ሪከርድ አድርጉ። ምናልባት ያው በእግዚአብሔር ስም ነው የምጠይቀው። በዚህ አጋጣሚ በጣም መጽሐፍ በማሳተም አስተማሪ ትውልድን የሚያስተምር ነገር በምታደርጉ ሰዎች ከኤርሚሻ ጋር እንዴት ሆነ ተነጋግራችሁ መጽሐፉን ስፖንሰር አድርጋችሁ ታትሙ። ምክንያቱም አስተማሪ ነገር ስለሆነ እኛ ለኤርሚሻ ታቦት አንቀርጽም፣ ስለ ኤርሚሻም አንሰብክም። ግን ኤርሚሻ ጌታን እንዴት እንዳገኘው በዛ ከእረኝነቱ አውጥቶ የወንጌል አርበኛ የከብት አርበኛ የነበረውን የወንጌል አርበኛ እንዴት እንዳደረገው ሙሉውን ትምህርት ለሌሎች ማንን ክርስቶስን ነው ኤርሚ እንዲሰብክልን አይደለም፣ ክርስቶስን እንዴት አግኝቶ እንደሰበከው፣ ስለ ክርስቶስ እንዴት እንደቆመ፣ ክርስቶስ እንዴት እንዳቆየው፣ ክርስቶስ እንዴት እንዳኖረው መጽሐፉ ቢጻፍ እርግጠኛውን ይናገራለሁ ብዙ ትውልድ ማንንም ጌታ ኢየሱስ ክርስቶስ ከምን እንደሚያነሳ በማይታወቅ ጌታ ያነሳል። ያንተ አሁን ከከብት እረኝነት ነው፣ የወኒ ማኛ ከተራጋጭነት ነው። አስበዋል።
እንግዲህ እግዚአብሔር ያሳየ አንተ ከከፍተረኝነት እኔ ያልሄድኩበት ሃይማኖት የለም። በምታውቁት ሶሻል ሚዲያ ላይ በምታውቁት ቦታ ያልሄድኩበት ያልዘበር ለምን ሱሰኛ አይደለሁ። ይህ መቃ ማጨስ መጠጣ ገለመድ አልወድም። የምፈልገው የት ነው ያለው በቃ ምክንያቱም እሱ ካልገለጠልህ ማንም አይ እሺ ቀጥልበት። እዛ ላይ ሌላውን አሳያለሁ እስከዛ። እሺ ቆይ አሁን ያሳየው ላይ ቆይ የተወሰነ ተምዬ እንሄድበታለን። ግን ዮሐዴ መታል ሜቢ አሁን ዛሬ ሉተራንና ጴንጤኮስታሉ ላይ ነው በዋናነት ትኩረት አድርገን ማውራት ተፈልገን የነበረው። እኔ አምናሹር የዮሐዴ ኔትወርክ አዛጎ መሰለኝ ከጴንጤኮስታሉ ጋር መታል ዮሐዴ የጌታ እራትን አሉት። ከማን ነው ድምጽ እየወጣ ያለው? ራሱ አለ ዮሐዴ ተሜ ይሰማችኋል? ተሜ ነው ይሰማል ድምጽ እኮ። አዎ ተመልሻለሁ። ይሰማል አሁን መታ የሆነ ጠፍቼ ነበር። ተሙ ራሱ ኧረ ምን አውቃለሁ አስቸጋሪ ይሆናል ዛሬ ከሁሉም ጋር ነው መሰለኝ። እሺ አንቺ ሊያሳይ ነው በዛም በዚህም ብዬ ልሞክር። ልሞክረው በቃ ዮሐዴ አንተ ጋር ጥርት ብሎ ነበር የሚሰማው። አንተ ጩጮዎች ምናምን ቤት ስላሉ ዮሐዴ ሞክርና እንዴ ካልሆነ ወደ አንተሽ እንሄዳለን። ሽማግሌው ተኝቷል። በቃ ችግር የለውም። እሺ እሺ ኦኬ እሺ ከመጀመሪያው የውይይቱ ሀሳብ ሉተራን ጋር ጴንጤ መውሰድ ይችላል የሚለውን ሀሳብ ነው ማሳያችሁ። አንድ ሪሞትስ ማለት እቺን አድምጧት። የሚከተሉ ሉተራኖች ክሎዝድ ነው። የቆራቢ አባል የሚባል ነገር አለ። ቆራቢ አባል ብቻ ነው የሚወስደው ማለት ነው። ማንም ሰው ገብቶ መውሰድ አይችልም። የእኛን ነግሬ ያለው እኔ የነበርኩባት መካነ ኢየሱስ ክሎዝድ ነው። ሳክራመንቱ ክሎዝድ ነው። ይሄ እንትናችን ነው። ሄደን መውሰድ አንችልም ማለት ጴንጤኮስታሉ ጋር ሄጄ መውሰድ አልችልም። ነገር ግን ኦርቶዶክስና ካቶሊኩ ራሱ ያመጣውልን ተመሳሳይ ስለሆንን ነው ያልኩ። ተመሳሳይ ስለሆንን እዛ ሄጄ ውሰድ ብባል የሚከብደኝ አይደለም ነው። እነሱ ራሳቸውም እኮ አያስወስዱኝም የእነሱ እንትን እስካልሆንኩ፣ ግን ተመሳሳይ ስለሆነ እዛ ውሰድ ብባል አይከብደኝም። ጴንጤኮስታሉ ጋር ግን ውሰድ ብባል አልወስድም ነው ያልኩት። ትክክለኛውና እውነተኛውን ነገር ነው የተናገርኩት። እዚህም ያቆምኩት ማለት ነው። እዚህም አሁን ያለሁበትን ከጴንጤኮስታሉ ጋር ሳክራመንትን መውሰድ የጌታ እራትን መውሰድ አቁሜያለሁ፣ አልወስድም። ለምን? ከኛ ጋር በጣም ሰፊ ልዩነት ስላለ ሜርሊ መታሰቢያ ብላችሁ ብቻ ስለምታምኑ፣ እኛ ደግሞ ለኃጢአት ስርየት ህይወትን ለማግኘት ለመዳን ብለን ስለምናምን ከኛ ጋር ተቀራራቢ የሆነ ነገር ካላቸው ጋር ነው ሄደን የምንወስደው። ከአንገሊካን ጋር ከፕሬስቤቴሪያን ጋር በፕሮቴስታንት ጥላ ስር ካሉት ጋር ከእነሱ ጋር መውሰድ እንችላለን። እንትን አይለንም ማለት ነው። አብረህ ካመለክ እኮ የጌታ እራት እኮ የአምልኮ ማዕከል እኮ ነው። አቋርጠህ ትወጣለህ ነው የአምልኮ የጌታ እራት ላይ አቋርጠህ ነው የምትወጣው። አልወስድም እኮ አቋርጠህ ትወጣለህ ማለት ነው። ኖ እዛ ጋር እኮ አሁን ብዙ ጊዜ በኢትዮጵያ እንግዲህ የሚታወቀው የጌታ እራት በሚሰጥበት ሰዓት ወደፊት የሚወስዱ ወጥተው ነው አይደለም የሚወስዱት፣ ወይም ደግሞ እያዞሩ ዳቆኑ የሚሰጥ ከሆነ አልወስድም። በቃ አልወስድም። ስለዚህ አምልኮ አሁን ቫሊድ አይደለም ነው አሁን አንተ እያልክ ያለው የጌታ እራቱ በሉትራን ስታንድ የጴንጤኮስታሉ የሳክራመንት እንትን ቫሊድ አይደለም ሜርሊ ስለሆነ ማለት ነው። ባይዘዌ ጋዲ ይሄን እንደሰማችሁት አሁን በዚህ ሰዓት ጨምሮላቸዋል። ስህተትና ስህተት ነው። የጴንጤው ትምህርት በዚህ በቅዱስ ቁርባን ላይ ስህተት ነው፣ ደግሞም ትክክል አይሆንም፣ አልቀበለውም ብሎ ደግሞላቸዋል። ያ እሺ ጨርሻለሁ። ከሰማችሁ ደሴም ሌላ ሰውም ደግሞ እንትን ያለውን ደግሞ ለዮሐድ እየልክለታለሁ። አንድ አይነት ሀሳብ ስላለው እንዲያውም ይሄ ሁለተኛውን ለዮሐድ የላኩለት ጭራሽ የቅዱሳን ምልጃ ይጨምርባቸዋል። ጭራሽ እሱ ነው ሰምታችሁ ከሆነ አላውቅም። እሱ የቅዱሳን ምልጃ ጭራሽ ጨምሮ ቅዱስ ቁርባንን፣ ጥምቀትን፣ የህፃናት ጥምቀትን፣ በጥምቀት የኃጢአት ስርየትን እነዚህን ሁሉ ጨምሮ እንዲያውም ጭራሽ መጨረሻ ላይ መካነ ኢየሱስ እየለመናችሁ ትመጣላችሁ ብሎ የተናገራቸውም አለ። እሱን ለዮሐድ እየልክለታለሁ ቢያሰማችሁ አሪፍ። ኦኬ እሺ ያሬዶ ዮሐዴ ዛሬ ኔትወርኩ በጣም ኮንፊውዝድ ሆኗል መሰለኝ፣ አስቸጋሪ ሆኗል። ደህና ነው መሰለኝ አለውኝ። ይሄን ሀሳብ ይሰጥበትና እንትን ያልኩት ነው ቀሲስን ሰላም እንበላቸውና ቀሲስ ይፍቱን ይባርኩን እንኳን ደህና መጡ ሀሳብ ሰጥበታል ዮሐዴ።
ያሁኑ ላይ እንኳን ደህና መጡ ቀሲስ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ጋዲ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም ናችሁ ወይ? ጋዲ ደውዬልህ ነበረና ስላላነሳልኝ ነው እንትን ያልኩት። ደውልልኝና እርሱ ነው ቀሲስ። በዚሁ ስልክ ነው ላይ ቢገቡት ለዛ ነው። በዚሁ ስልክ ነው ላይ ቢገቡት ለዛ ነው ቀሲስ። ሌሎቹ አስተያየት እየሰጡ ፓውዝ አድርጋ አውራኝ። እሺ እንትን የማይቆራረጥ ከሆነ ችግር የለውም። እሺ ቀሲስ ይፍቱን ይዋዴ ቀጥሉ። እንደምን አሉ ቀሲስ ይፍቱን? እግዚአብሔር ይባርክ። ሰላም ብያለሁ። እግዚአብሔር ይባርክ። ዲያቆን መኳንንት ሁላችሁንም ሰላም ብያለሁ። ተመስገን እግዚአብሔር ይመስገን። መዝሙረ ያሬድ አንተነህ ይዋድ ሁላችሁንም ሰላም ብያለሁ። ይፍቱን አባታችን ሰላም ብለናል። እኛም እንኳን ደህና መጡ። እንኳን ደህና ቆያችሁ። እግዚአብሔር ይባርክ። እግዚአብሔር ይባርካችሁ። አሜን። ጠብቃችሁ። እሺ ቀጥሉ። በቃ ይዋዲ አሁን የተባለው ቪዲዮ ላይ ይዋዲ ሪፍሌክት አድርግበትና እስከዛ ድረስ እኔ አንዴ ቀሲስን ላውራቸው። ከዛ ቀጣይ ደግሞ የምናያቸውን ቪዲዮዎች ይዋዲ እስከዛ ድረስ እያሳየ ቀጥል። ኦኬ እሺ። አክቹዋሊ አሁን የተወሰነ ነው የሰማሁት። ስለ እንትን የተወራው ነው መሰለኝ። አሁን ከኦርቶዶክስ እና ከካቶሊኮች ጋር ይሻለኛል ይሄ ኮሚኒን ማድረግ ህብረት ስለማድረግ ምናምን ነዋ አንተ የተነሳው ቪዲዮ። አዎ በትክክል ቅድም እንትን ላይ 7 ጎረምሶች ላይ ሰማ ነው ማለት። ኤግዛክትሊ ከእንትናም ጋር የሚያያዝ ነው። አክቹዋሊ ባይሰው ለዜድ የተጠየቀውም ጥያቄ አብሮን የመለሰው ማለት ነው። ኮሚኒየን ወይም ደግሞ በቸርቾች ደረጃ ህብረት ብለው የጥንታውያኖቹ ወይም ደግሞ ይሄ ሪፎርመርስ የሚባሉት ካልቪን፣ ሉተር እና ዙዊንግሊ አንድ ቸርች ወይም ደግሞ ህብረት ማድረግ ይቻላል ብለው የሚያስቡት በ3 መንገዶች ነው። ይሄ ኦክስበርግ ኮንፌሽን በኮንፌሽን ደረጃ ራሱ ተጽፏል ማለት ነው። ስለ ቤተ ክርስቲያን የሚለው ሀሳብ ላይ ብዙ ጊዜ ስላላነሳ ነው ማለት ነው። 7ኛ ክፍል የኦክስበርግ ኮንፌሽን ምንድነው የሚለው? አንዲት ቤተክርስቲያን ለመባል 2 ነገሮች በመሰረታዊ ነገር ሊያሟሉ ይገባል ይላል የሉተር ከሆነ። እሱም ምንድነው? አንደኛው ትክክለኛ የእግዚአብሔር ወንጌል የሚሰበክባት መሆን መቻል አለባት ይላል። አንደኛ ትክክለኛ የእግዚአብሔር ወንጌል የሚሰበክባት፣ ሁለተኛ በቅዱሳት ሚስጢራት ስምምነት ሊኖር የግድ ያስፈልጋል። ስለዚህ በቅዱስ ሚስጢርና በትክክለኛ ወንጌል መሰበክ ዙሪያ አንድ ካልሆነች በስተቀር ቤተክርስቲያን አንዲት ነች ልትባል አትችልም ብሎ ሉተር ይናገራል። ካልቪንም ደግሞ በተመሳሳይ መንገድ እንደዚህ አይነት ነገሮች ያነሳል። ኦኬ ሚስጢራትን በማካተት ማለት ነው። ሚስጢራት በትክክለኛ መንገድ የሚፈጸምባት ልትሆን ይገባል ብሎ ነው የሚያምኑት ማለት ነው። ስለዚህ ምን አለ? ይሄንን ይዞ ዳዊት ምን አለ? ትክክለኛ እንግዲህ ኮንፌሽኖቹ ፕላስ ደግሞ ይሄ የእምነት መግለጫቸውን ጭምር የሚቀበል ሰው ነው ይሄ ማለት ነው። ምን ብሎ ተናገረ? ትክክል ነው። በስጋና ደሙ ስምምነት ከሌለ ወይም ደግሞ ስጋና ደሙ መውሰድለት የማንም ድምፅ አይሰማኝም። አይሰማም። ይሄኔ ጥቁር ሆነብኝ ስክሪኑ ራሱ። ትሰማለህ? ድንገት ጋዲ አሁን ሊያወራ ወጥቶ ስለነበር ለዛ ይሆናል። ወንድማችን አውርተህ ስትመለስ መቼ ሳይሰማ ለዛ ይሆናል እስክትመለስ ምናምን